ኖ ሰኔና ሰኞ ገጠመም። ለመሆኑም ዘንድሮ ምን ሊፈጠር ነው? ከኔ ጋር አብራችሁኝ ስትቆዩ ዛሬ ዝም ብለን የታሪክ ማህደርን አናገላፍጥም። ዛሬ የምንተነፍሰው በሚስጥራዊ አንኮበር ተራሮች ላይ በደም የተጨማለቀውን ነገስታቱ ወደ እብደት የገፋውን የኢትዮጵያ ነገስታት ጣፋንታ በሰንሰለት ያሰረውን ያንን ስውር መርገም አብረን እንገልጣለን። ለመሆኑም ስልጣናቸውን በሺዎች በሚቆጠሩ ሰራዊትና በብረት ምሽግ ያጠሩት ንጉስ በገዛ መኝታ ቤታቸው ውስጥ በገዛ አሽከሮቻቸው ሳንጃ በአሰቃቂ ሁኔታ ይገደላሉ ያሉት ባህታዊ ንጉሱ የሚወድቅበትን ቀንና የተናገሩትን ያስውር የከዋክብት ቀመር ምን ይባል ነበርም? እንዴት ሳወቁትም? ባህታዊ አቤዘነ ወልዴ በብራና ጥቅል ላይ የጣፉት መርዶም እርሶ የሚሞቱት ሰኔና ሰኞ በገጠመ ቀን ነው ያሉት ምስጢር ከአንኮበር ምሽግ ወጥተው ዛሬስ በዘመናችን ቤተ መንግስት ላይ እንዴት እያንዣበበ ይገኛል? ንጉስ ይሞታል የሚለው ጥንታዊ ትንቢት የዘንድሮ የሰኔና የሰኞ መገጣጠም ምን አይነት አዲስ የፖለቲካ ስጋት ይዞ ሊመጣ ይችላል? ይህ የአጋጣሚዎች ገጠመኝ ነው ወይስ የአምባገነኖች መጨረሻ የሚሰበርበት የስውር ታሪክ መረብ? ዛሬ ባለንበት የፖለቲካ ትኩሳት የውስጥ ክደትና የፍርሃት አየር ውስጥ ይህ ቀን ለማን መርዶ፣ ለሀገሪቱስ ምን አይነት መከራ ወይስ ታላቅ እፎይታ ይዞ ይመጣ ይሆን? ጆሮአችሁን አውሱኝ። ይህ ዝግጅት ታሪክ ብቻም አይደለም። እስከ መጨረሻው ተከታተላችሁ ስትጨርሱ ስለ ሀገሪቱ መሪዎችና ጣፋንታ፣ ስለ ወደፊት የፖለቲካ ትንበያ የማታውቁትን እውነት ሙሉ በሙሉ የሚቀይር አእምሯችሁን የሚፈትን ምስጢር ገላጭ ጉዞ ይሆናል። ላይክ በማድረግ ፕሮግራማችን ጀምሩት። በሀገራችን ሰኔና ሰኞ የደም የትንቢትና የኢትዮጵያ መንግስታት ምስጢራዊ ጣፋንታን እንደያዘ ይነገራል። ለመሆኑ በሆኑ ሰኔና ሰኞ መገጣጠም ለወደፊቲቱ ኢትዮጵያ ይዞት ሊመጣ የሚችለው መከራ ወይስ በረከት የሚባለው እውነት ነው ወይስ ሐሰት? የሰው ልጅ ታሪክ ሁል ጊዜ በሁለት መንገዶች የተገመደ ነው። አንደኛው በምክንያትና በውጤት የሚመራው የሚታየው እውነት ሲሆን፣ ሁለተኛው ደግሞ በትዕቢት በስጋት በአጉል እምነት የሚሽከረከረው ስውሩ የሰው ልጅ ንቃተ ህሊና ነው። በኢትዮጵያ ምድር ይህ ሐሳብ ስውር ገመድ የሀገርን ዕጣ ፈንታ የመሪዎችን ውድቀትና የቤተ መንግስታትን መፈራረስ ከመወሰን የደረሰ ጥልቅ ምስጢር አለው የሚሉም አይጠፉም። ሰኔና ሰኞ ሲገጥም የሚለው አባባል ዛሬም ላይ ለቀልድ ወይም ለሥራ መደራረብ ማንጸባረቂያ ሊሆን ይችላል። ነገር ግን ወደ ኋላ ወደ 19ኛው መቶ ክፍለ ዘመን መጀመሪያ ወደ መካከለኛው ዘመን የሸዋ ምድር ስንመለስ ይህ ቃል ዝም ብሎ የቀን መቁጠሪያ ገጠመኝ አልነበረም። የነገስታቱ መርዶ፣ የቤተ መንግስት ጦርነት መክፈቻና የደም አዝመራ ማፍሰሪያ እንጂ። ከ1801 እስከ 1805 ዓመተ ምህረት ለነገሱትና ሸዋን ምድር በብረት እጅ ለገዙት ለአንድ መሪ ለመሪው መርድ አዝማች ወሰነ ሰገድ የተነገረው አስፈሪ ትንቢትና የተፈጸመው ክደት ብቻም አይደለም። የታሪክ የኢትዮጵያ መሪዎች ለዘመናት የኖሩበትን የጥርጣሬ፣ የክፋት፣ የትዕቢትና የፍርሃት የውስጥ መከዳትና ስነ ልቦናዊ ሰንሰለት የሚበጥስ ምስጢር ገላጭ ጉዞም ነው። ወደ አንኮበር ከፍታ እንጓዝ። ከመቶ ዓመታት ቀደም ብሎ ሰማዩ በጥቁር ደመና ተሸፍኗል። ከደጋው ተራራማ የሚነሳው ቅዝቃዜ አጥንትን ይሰብራል። መርድ አዝማች ወሰን ሰገድ በቤተ መንግስታቸው አልጋ ላይ ተቀምጠዋል። በዙሪያቸው የወርቅ ጫማ ያደረጉ በነብር ሌጦ ያጌጡ ወታደሮችና አሽከሮች ቆመዋል። ነገር ግን ንጉሱ ብቸኛ ናቸው። ፖለቲካ መሪውን ከፍታ ላይ ሲሰቅለው በተመሳሳይ ልክ ከሰዎች ይነጥለዋል። ወሰን ሰገድ ስልጣን ላይ የወጡት በአባታቸው በአስፋው ወሰን መሞት ምክንያት ብቻም አልነበረም። የሸዋ ግዛት ወደ አንድ ማዕከል ለመሰብሰብ አመፀኞቹን ለመቅጣትና የራሳቸውን ፍጹም የአምባገነናዊነት መዋቅር ለመዘርጋት ጭምር እንጂ። በታሪክ ወሰን ሰገድ በታሪክ ዘገባዎች ዘንድ ጠንካራና ስልጡን መሪ ተብለው ቢጠቀሱም፣ በሌላ በኩል ግን ጨካኝና ማናቸውም የማይሰሙ ተቃውሞ ድምፅን በደም የሚያጠፉ እንደነበሩ ይሰማል። የአይነቱ አገዛዝ ደግሞ አንድ ትልቅ መዘዝ አለው። መሪው ሰላም ያጣል። ጠላት ከውጭ ብቻ ሳይሆን ከውስጥም እንደሚመጣ ያውቃልና አብሮት የሚበላው አሽከር መርዝ ሊጨምርበት እንደሚችል፣ በክብር የሚያጀበው ወታደር ሳንጃውን ሊሰቅልበት እንደሚችል ይሰጋል። በዚህ ጭጋጋማ ምሽት ወሰን ሰገድ እጃቸውን ወደ ሰማይ ዘርግተው የምድሪቱን መኳንንት ሁሉ በጥርጣሬ አይን እያዩ አንድ ጥያቄ በውስጣቸው ያወርዱ ነበር ይለናል ታሪክ። ይቺ ነፍሴ መቼ ነው የምትወሰደው? ይህ ስልጣኔ በማን እጅ ነው የሚፈርሰው? ይህ ጥያቄ መሪዎችን ወደ እብደት፣ ሕዝብን ደግሞ ወደ መከራ የሚገፋ የፍርሃት አዙሪት መጀመሪያ ነው። እንዳሁኑ ነገስታት እንደ ዘመናችን ክፉ አላውያን አምሳል ሄሮድሳውያን በዚህ የፍርሃት አየር ውስጥ ነው እንግዲህ ንጉሱ እውነተኛውንና የሚታየውን ሰራዊት ትተው ወደ ስውሩ መንፈሳዊው ዓለም ለመጠጋት የወሰዱት። በወቅቱ በሸዋ ምድር ስማቸው እጅግ የገነነ የብራና መጻሕፍትን ምስጢር የተረዱም
የሰማይ ከዋክብትን አካሄድ አይተው የነገስታትን ጣፋንታ የሚተነብዩ አንድ ታዋቂ ሰው ነበሩ ይለናል ታሪክ። እኒህ ሰው ባህታዊ አቤዘነ ወልዴ ይባላሉ። ንጉሱ አቤዘነ ወልዴን አስጠሯቸው። ቤተ መንግስታቸው ድረስ እንዲመጡ አረጓቸው። ይህ ታሪክ ወሰን ሰገድ የራሳቸውን ኮከብ እንዲያይሏቸውና የማይስማማቸውን ሊገላቸው የሚችለውን አደጋ እንዲነግራቸው አዘዟቸው። እኒህ ሰውም አቤዘነ ወልዴ የባህር ሐሳብ ቀመር ዘረጉ። የዓለምና የኢትዮጵያን ዘመናት አቆጣጠር ፈተሹ። ከዋክብታቸውን ከሰኔ ወርና ከሰኞ ዕለት ጋር እያገናኙ አሰሉ። እኒህ ቀመር ቀማሪም ሂሳብ ሰሪም ቀና ሲሉ ፊታቸው ላይ ታላቅ ፍርሃት ይታይ ነበር። ንጉሱ በቁጣና በጉጉት አፈጠጡባቸው። አቤዘነ ምን አዩ ይናገሩ አሉ። አቤዘነም በጥልቀት ተንፍሰው እንዲህ አሉ። ታታዊው እንዲህ አሉ። ሞታቸውና የሕይወታቸው ፍጻሜ የሚወሰነው ያንን መርዶ እንዲህ ሲሉ ተናገሩ። ጃንሆይ እርሶ የሚሞቱበት ስልጣኖ የሚከስምበትና ደሞ የሚፈስበት ቀን ተጽፏል። እሱም ሰኔና ሰኞ የገጠመለት ነው አሏቸው ይባላል። የትንቢት በመሪው አእምሮ ውስጥ ታላቅ የመሬት መንቀጥቀጥ ፈጠረ። ሰኔ የጭጋግ የዝናብና የጨለማ ወር፣ ሰኞ የጥፋት ውሃ መድረክ የተዘጋጀበት፣ አዳምና ሔዋን ከገነት የተባረሩበት በብሉይ ድርሳናት እምነት የእልቂት ቀን ይባላል። ሁለቱ ሲገጣጠሙ ንጉሱ ከዚያች ሰዓት ጀምሮ መኖር አቆሙ ይባላል። ሕይወታቸውን ለመጠበቅ በሚያደርጉት እብደት የተመላ ጥንቃቄው ታሪካዊ ውድቀታቸውን ራሳቸው መፈልፈል ጀመሩ። እንደ ዘመናችን ነገስታት እንደ ዘመናችን አላውያንም ፈሩ። ሞት መጣለችና ተንቀጠቀጡ። ከዛን ጊዜ ጀምሮም የሰኔና የሰኞ ነገር ሲነሳም በአእምሯችን መከራና ችግር፣ ደም መፋሰስና እጅግም የሚያስጨንቅ ዘመን እንደሆነ ይነገራል። በፖለቲካ ሳይንስና በስነ ልቦና ውስጥ ሰልፍ ፉልፊሊንግ ፕሮፌሲ የሚባል ጽንሰ ሐሳብ አለ። አንድ መሪ አንድ መጥፎ ነገር እንደሚገጥመው አጥብቆ ካመንና ያንን ነገር ለመሸሽ ከመጠን በላይ ከፈራም የሚያደርጋቸው ውሳኔዎች ሁሉም ሳይታወቀው ወደዚያ ወደሚፈራው ጥፋት ይወስዱታል። መርድ አዝማች ወሰን ሰገድ የሆነው ይህ ነው። የታሪክ በእኛም ዘመን የሚፈጸም ይመስላል። ኖ ትንቢቱን ከሰሙን በኋላ በዙሪያቸው ባሉት መኳንንት ላይ የነበራቸውን እምነት ፍጹም ዜሮ ሆነም። የጦር አዛዦችን መለዋወጥ፣ የታመኑ አገልጋዮች ማሰርና መግደል፣ ቤተ መንግስቱን ከህዝብ መነጠል ጀመሩ። በሰኔ ወር የሚመጡ ሰኞ ቀናቱን ሁሉ እንደ እብድ በትንፋሽ እየወጠሩ ራሳቸውን በሰንሰለትና በበርካታ በሮች በተቆለፉ ጓዳዎች ውስጥ ይደብቁ ነበር። ሞት ሆይ መጣህብኝ ወይ ይላሉ። አሽከሮቻቸው መሪው አእምሯቸውን እያጡ እንደሆነና እነሱ መፍጀት እንደሚጀምሩ አሰቡ። ጥበቃው በበረታም ቁጥር ሴራው በውስጡ መስመሩ እየተስፋፋ መጣ። ሰኔ 1 ቀን 1805 ዓ.ም ነው ቀኑ ደረሰ። የብርሃናው ምስጢር የባህታዊው መርዶ ዕለት ከሰማይ ወረደ። ሰኔ 1 ቀን 1805 ዓ.ም ቀኑ ሰኞም ነበር። የአንኮበር ተራሮች በለመዱት ጭጋግ ተከበዋል። መርድ አዝማች ወሰን ሰገድ ከምኝታ ቤታቸው አልወጡም። በውጭ ባለው የቅጥር ግቢያቸው የታጠቁ ዘበኞች ቆመዋል። ይህን ንጉሥ በብዛት ሰራዊቱ እንዲልመጻ ነገስታት በሰራዊታቸው ብዛት አይድኑምና ነው ነገሩ። በውጭ ቅጥር ግቢ የታጠቁ ዘበኞች ቆመዋል። ወሰን ሰገድ ሊገሏቸው የመጡትን የውጭ ጠላቶች ቢያስቆሙም ማዕዳቸውን የሚያዘጋጁትን፣ አልጋቸውን የሚያነጥፉትን የገዛ አሽከሮቻቸውን ግን መከላከል አልቻሉም። በዛች ዕለት በገዛ አሽከሮቻቸው እጅ ተገደሉ። ሳንጃዎች ተመዘዙ። የደም ጮት በአንኮበር ማማ ላይ ተሰማም። የሸዋ አንበሳ ወሰን ሰገድ በገዛ ደማቸው ተጠምቀው ወደቁ ተባለም። ማግስቱ አስከሬናቸው ተነስቶ እሳቸው ራሳቸው በከፍተኛ ወጪ ባሰሩት በአንኮበር በሚገኘው ቁንዲ ጊዮርጊስ ቤተክርስቲያን ውስጥ ግብዓተ መሬታቸው እንደተፈጸመ ታሪክ ይነግረናል። ታሪኩ በዚህ አላበቃም። ይልቁንም ያ የሞትና የደም ቀን በኢትዮጵያ ሕዝብ ንቃተ ሕሊና ውስጥ ጥልቅ ጠባሳ ጥሎ አለፈም። እነሆ ሰኔና ሰኞ ሲገጥም መጥፎ ዕድልና ሞትን፣ ክደትንና ውድቀትን የሚያመጣ የተረገመ ቀን ተደርጎ መፈራት ተጀመረም። የ200 ዓመታት የታሪክ ማዕበል ነፈሰም። የአንኮበሩ ነገስታት አልፈው ዘመናዊቷ የሪፐብሊኳ ኢትዮጵያ ፖለቲካ ተጠቀም። ነገር ግን የፖለቲካ ሳይንቲስቶችና የታሪክ ተመራማሪዎች ጭንቅላታቸውን የሚናውጠው ትልቁ ጥያቄ እዚህ ጋር ነው። ለመሆኑ የሰኔና ሰኞ መርገም አንኮበር ቤተ መንግስት ወጥቶ ወደ ዘመናዊ የአዲስ አበባ ቤተ መንግስት ተሻግሯልን ሚለው ነገርም ሐዞቻችንና ቃላቶቻችን ስንመለከት የሚሰማን ስሜት ድንጋጤና መገረም ብቻ ነው። በኢትዮጵያ ዘመናዊ ፖለቲካ ውስጥ ትላልቅ የሚባሉ የሀገር የፖለቲካ አቅጣጫ የሚቀየሩ ደምና እንባ ያፈሰሱ አሰቃቂ ግድያዎችና የመፈንቅለ መንግስታት ሙከራዎች በሙሉ የተፈጸሙት በዚህ በተረገመው የሰኔ ወር ውስጥ መሆኑ
ያጋጣሚ ነገር ብቻ ነውን ወይስ ስውር የታሪክ መርገም? ጀምሮ በሰኔ ወር የኢትዮጵያ መርገምና መከራ ሲደርስባት ቆይቷል። ይህንን የታሪክ ሰንሰለት ስንመለከት አድማጭ ሆይ ልብ ምን ይላል? ኮበር ተራሮች የተነሳው የወሰን ሰገድ ደምና እንዲሁም የባታዊው አቤዘለ ትዕቢት ዛሬም ድረስ በቤተ መንግስታትና በእያንዳንዱ መሪዎች ላይ ያንዣበበ አይደለምን? መሪዎቻችን ዛሬም ድረስ በዙሪያቸው ባሉ አሽከሮችና ጠባቂዎች እየተከዱ በደም መውደቃቸው የዚህ ታሪክ አዙሪት ሰለባ መሆናቸውን አያሳይምን ብዬ ጠይቃለሁ። ሁኑ ከሆነም ሰኔ ክረምት መግቢያ ጭጋግና ድብርት የሚበዛበት ወር በመሆኑ ብቻም አይደለም። በኢትዮጵያ የፖለቲካና የኢኮኖሚ አቆጣጠር ውስጥ ሰኔ ማለት የበጀት ዓመት ማጠቃለያ፣ የፓርላማ ስብሰባዎች ማብቂያና መሪዎች አዳዲስና ከባድ ውሳኔዎች፣ የዋጋ ጭማሪ፣ የፖለቲካ ማሻሻያ፣ የወታደራዊ እርምጃዎች የሚወስኑበት ወር መሆኑ ነው። ይህ የወራት ማጠቃለያ ውጥረት በቤተ መንግስት ውስጥ ያሉ የውስጥ ቅሬታዎችን አፍርጦ ወደ መፈንቅለ መንግስትና ግድያ ይለውጣቸዋል። መሪዎች፣ አምባገነን ሰዎች ታሪክን በተቋማዊ ደረጃ ከማጥናት ይልቅ ዛሬ ድረስ ልክ እንደ መርድ አዝማች ወሰን ሰገድ በግል ጥርጣሬ ውስጥ ይኖራሉ። የዛሬው ዘመን አገዛዝ ከዚህ በሽታም አልዳንም። በዙሪያ ያሉትን ሰዎች ስጋት ናቸው እያለ ያጭዳል፣ ይገላል፣ ደም ያፈሳል። ዙሪያውን በደህንነት ካሜራዎች በሺዎች የሚቆጠሩ ኮሎችና ኮማንዶች ቢያጥሩም በውስጣቸው ያለው የፍርሃትና የጥርጣሬ መንፈስ ግን እያሳደዳቸው ይገኛል። ህዝብን በጭቆናና በብረት እጅ በገዙ ቁጥር የገዛ አሽከሮቻቸው የቅርብ ሰዎቻቸውን መፍራት ይጀምራሉ። የዛሬውም ጨካኝ አገዛዝ ልክ እንደ ወሰን ሰገድ ሁሉም የራሱን ኮከብ የሚቆጥሩ ደፍተራዎችና ነቢያትን በቤተ መንግስቱ ሰብስቦ መቼ ነው የምወድቀው እያለም በመጠየቅ ላይ ይገኛል። አሁን ወደ ዋናው ልብን ሰቅሎ ወደሚይዘው ትልቁ ሚስጥር ላሻግራችሁ። እቺ በደም በትንቢትና በጦርነት የታጠረች ሀገር መጨረሻዋ ምንድነው የሚለውን አሁን ያለንበት የጭቆና የረሃብ የዋጋ ንረትና የእርስ በርስ እልቂት አገዛዝስ እስከመቼ ይቀጥላል? የታሪክ ቀመር እንደሚያሳየው ፍጹም አምባገነንነትና ህዝብን በደም የማጥፋት ሥራ የደረሰበት መሪ ውድቀቱ የሚመጣው ከውጭ በሚነሳው ሰራዊት ሳይሆን በራሱ ፍርሃትና በገዛው አሽከሮቻቸው ክደት እንደሆነ ይነገራል። አሁን ያለው ጨካኝ አገዛዝ በዙሪያው ያሉት ምሰሶዎች ሁሉ አንድ በአንድ እየሰበረ ይገኛል። ክልሎች እርስ በርሳቸው ማጋጨት፣ ህዝብን ማስራብና ፍትህን ማጥፋት የመጨረሻው የውድቀት ዋዜማ ምልክት እንደሆኑ ሁላችን እንረዳም። ትንቢታዊው ትንበያ የሚያሳየው ይቺ ሀገር ከዚህ በኋላ በአንድ አምባገነኑ መሪ ፍላጎት ልትመራ የምትችልበት እድል አብቅቷል። የወሰን ሰገድ መንፈስ ያጠላበት የቤተ መንግስት ፖለቲካ የመጨረሻው ምዕራፍ እየጻፈ ይገኛል። የሚቀጥለው የሰኔ ወር ወይም ሌላ የእልቂት ቀን ሳይሆን የኢትዮጵያ ህዝብ በዚህ ከአጉል እምነት ከሴራና ከክህደት ፖለቲካ ወጡም ራሱን በተቋማት ላይ የሚገነባበት አዲስ ምዕራፍ እንደሚሆን እናምናለን። አድማጭ ወይም ተስፋ መቁረጥ የታሪክ ስንፍና ነው። ኢትዮጵያ መከራው የበዛው መሪዎቿ ታሪክን ካለማወቃቸውና ስልጣንን የዘላለም ርስታቸው አድርገው ስለሚያስቧቻ ነው። ነገር ግን ከእያንዳንዱ ጨለማ ሌሊት በኋላ ንጋት አለ። የኢትዮጵያ እፎይታ የሚጀምረው መሪዎቻቸው ከጥንቆላም ከኮከብ ቁጥርና ከነቢያት የፖለቲካ ትንቢት ወጥተው የህዝብን ድምጽ ማዳመጥ ሲጀምሩ ብቻ ነው። ሀገሪቱ ከያዛት የደም አዙሪት ወጥታ ወደ እውነተኛ ዲሞክራሲ፣ ወደ ህግ የበላይነት፣ ወደ ሰላም የምትሻገርበት ማለዳ ቅርብ ይመስለኛል። ያኔ ሰኔም ሆነ ሰኞ የሞት ሳይሆን የልማት፣ የፍቅር፣ የአዲስ ሥራ ምዕራፍ መክፈቻ ቀናት ሊሆኑ እንደሚችሉ አምናለሁ። በመላው ዓለም የምትገኙ ውድ አድማጭ ተከታታዮቼ ሐሳባችሁን በሐሳብ መስጫ ሳጥን አስቀምጡልን። ላይክ እና ሰብስክራይብ ሼር እያደረጋችሁ ለሌሎች አጋሩ። ሰላም።